መንፈሳዊ ዓለም የግብ ዓለም ነው። ይሄን ማወቅ አለ። ኬርለስሊ እንዲሁ ፍዝዝ ብለን በቃ እንደ ነገሩ ከያዝነውም ያዝነው ከጣልነውም ጣልነው በቃ እንደ ሁኔታው እንደ ዘመኑ እንደ ፋሽኑ አይደለም። አረ በጭራሽ አይደለም። ታዲያ የምን ህይወት ነው? ንቅት ብሎ የመኖር ህይወት። መጽሐፍ ቅዱሳችንን ማቴዎስ ወንጌል ምዕራፍ 13 ላይ እናወጣና ዛሬ ከቁጥር 24 እስከ ቁጥር 58 ያለውን ነው የምንመለከተው። የቀሩ ምሳሌዎች ስላሉት ማለት ነው። ጌታ ኢየሱስ አንዱን ነበር የተመለከትነው ባለፈው ሳምንት። ምዕራፍ 13 ቁጥር 1 ጀምሮ እስከ ቁጥር 23 ያለውን ባለፈው ሳምንት ስናይ ነበር። አንድ ምሳሌ ነው የተናገረው። ከዛ ያንን ምሳሌ ለደቀ መዛሙርቱ ተረጎመላቸው። የዘሪውን ምሳሌ ምን ማለት እንደሆነ ልንገራቸው አላቸው። እሱን ነበር አይተን የጨረስነው። ዛሬ እሱ ላይ ብዙ ሰዓት አልወስድም። ግን እንዲሁ ማቴዎስ ወንጌል ምዕራፍ 13 7 ምሳሌዎች ናቸው ያሉት። ጌታ ኢየሱስ ክርስቶስ ቲሙ አንድ ነው። በሰባቱም ምሳሌዎች ውስጥ በዋናነት የተናገረው የእግዚአብሔር መንግስት ይሄን ትመስላለች እያለ በመመሰል ነው ምሳሌ የተጠቀመው ማለት ነው። ስለዚህ 6ቱን ዛሬ ለማየት እንሞክራለን። ስለዚህ ዛሬ እንጨርሰዋለን ማቴዎስ 13ን ማለት ነው እና ከቁጥር 24 ጀምሮ ነው የምንቀጥለው። ጌታ ኢየሱስ ክርስቶስ በጣም የተናገረበት ርዕሰ ጉዳይ ምንድን ነው ብዬ አሁን ብጠይቅ ይህን ጉባኤ እርግጠኛ ነኝ አንድ አይነት መልስ አላገኝም። ምክንያቱም አንዳንዱ ከመጽሐፍ ቅዱሱ ጋር ምን ያህል ፋሚሊየር ነው ራሱ የሚለውም አንድ ፋክተር ነው ለመመለስ። አንዳንድ ሰው የተነካበት በጣም ልቡን የነካው ርዕሰ ጉዳይ ሌላውን የነካው ላይሆን ስለሚችል አንድ አይነት መልስ አልጠብቅም። ግን ዞሮ ዞሮ በተደጋጋሚ በጣም የተናገረበት ርዕሰ ጉዳይ ጌታ ኢየሱስ የእግዚአብሔር መንግስት ወይም መንግስተ ሰማያት የሚለው። አሁን አንዳንድ ሰው ፍቅር ሊል ይችላል። ኖ አይደለም። በጣም የተናገረው ስለ ፍቅር አይደለም ጌታ ኢየሱስ። ሌላም የሚል ሊኖር ይችላል። ጽድቅ ምናምን ሊል ይችላል። አይደለም። በጣም ደጋግሞ የተናገረው ስለ መንግስተ ሰማያት ወይም ስለ እግዚአብሔር መንግስት። ለምን? እሱ ነው ዋናው። እሱ ነው። ሰው ምን ኖሮት ነፍሱን ሉዝ ቢያደርግ ነው አይደለም የሚለው። ዓለምን ሁሉ የራሱ አድርጎ ነፍሱን ሉዝ ቢያደርግ ማለት መንግስተ ሰማያትን ሜክ ካላረገ እግዚአብሔር መንግስት ካልወረሰ ምን ዋጋ አለው? ምንስ ቢኖረው ነው። እዚህ ዋና ጉዳይ ናት ማለት ነው። እና ኢየሱስ ዋና አድርጎ በጣም የተናገረበት ርዕሰ ጉዳይ ከሆነ የእኛም ዋና መሆን አለበት። አሁን አንድ ሰው ለእኔ የመንግስተ ሰማያት አይደለም ዋና ካለ ክርስቲያን ሆኖ ማለት ነው። በጌታ ያልሆነ ሰው ምንስ ቢል ምንም አትከራከሩት። በጌታ ነኝ የሚል ሰው ግን አይዶን ማይንድ ስለ መንግስተ ሰማያት እኔ እንትኑ ከተሳካልኝ ይበቃኛል ካለ በጣም ነው መበርገግ ያለባቸው፣ በጣም ነው መደንገጥ ያለባቸው። ስለዚህ ጌታ ኢየሱስ ዋና ነው ብሎ ተናገረው ርዕሰ ጉዳይ ላይ መሳት ከፍተኛ ስህተት ነው የሚሆነው እና ስለዚህ 7ቱ ምሳሌዎች መንግስተ ሰማያት ይሄን ትመስላለች፣ መንግስተ ሰማያት ይሄን ትመስላለች እያለ የተናገረበት ነው እና ባለፈው ሳምንት ዘሪ ሊዘራ ወጥቶ አንዱ በመንገድ ዳር ወደቀ፣ ወፍ መጣና ለቀመው ይላል። ወፉን ሲተረጉሞ ጠላት ይለዋል ወይም ሰይጣን ይለዋል። ሁለተኛው ደግሞ በጭንጫ ላይ ወደቀ። ዴብዝ አልነበረውም። ከስር አለት ነው፣ ከላይ ዝም ብሎ አፈር ነው። ስለዚህ ስር መስደድ አልቻለም። ስር ስላልሰደደ ፀሐይ ሲወጣ መቋቋም አልቻለም። ለአትክልት እኮ ፀሐይ በጣም አስፈላጊ ነው። ስር ካልሰደደ ግን ያጠፋዋል። መልካም የሆነው ፀሐይ ማለት ነው። ስለዚህ ወደ ታች ጥልቀት ስለሌለው ፀሐዩ ቅስም አደረገው፣ ፍሬ አላፈራም። ሶስተኛው ደግሞ በምን ላይ ነው? አብሮ በቀለና ሾኩ የሚያፈራ ይመስል ነበረ፣ በጣም ደርሶ ነበረ፣ ግን አነቀው ይላል። ይሄ የዚህን ዓለም ሀሳብና የባለጠግነት ማታለል ምንድነው? ሴኪሪቲ ያለው ይመስለዋል። መዓት አይዲያ በልቡ ይመላለሳል። ከዛ የባለጠግነት ማታለል ማለት ምንም ነገር ቢመጣ ሀብት ያድነኛል ብሎ ያስባል። ሀብት ግን አያድንም። ሀብት አታላይ ነው። ሀብት መጥፎ ነው አይደለም። በደንብ ስሙ እንግዲህ። አንዳንድ ጊዜ የኛ ስህተት ደግሞ ችግር አለ። አሁን ኢየሱስ እዚህ ጋር በፍጹም ሀብት አታገኙ፣ ሀብት አታፍሩ አላለም። ኖ ሀብት የባለጠግነት ማታለል ማለት ሴኪሪቲ ወይንም ትምክት፣ ገንዘብህ አለልህ ይልሃል፣ ግን አታላይ ነው። ገንዘብ የማያድንበት ሲቹዌሽን ይፈጠራል በህይወት። የዛን ጊዜ ምን ሊውጥህ ነው? እዚህ እሱኛውም ሶስተኛውን ተናገረ። አራተኛው በመልካም መሬት የወደቀው ነው። እሱ 30 60 100 አፈራል። ስለዚህ ትክክለኛው አራተኛው መሬት ነው። አራቱንም ተረጎመላቸውና እንግዲህ የጌታን ቃል ሰምቶ የሚያስተውል ደግሞም የሚያደርገው እሱ ነው ትክክለኛው ብሎ ይሄንን ነበር የነገራቸው። እና ይሄ የእግዚአብሔር መንግስት ጉዳይ ዘሪ ሊዘራ ወጥቶ ትክክለኛው መሬት ላይ ወድቆ ፍሬ እንዳፈራው
ስንዴ ወይም ገብስ በአማኙም ህይወት የእግዚአብሔር ቃል በትክክል ወደ ልቡ መጥቶ ገብቶ ኮንቪንስ አድርጎት አሳምኖት የደቀ መዝሙር ፍሬ አፍርቶ በህይወት ሲመላለስ ነው። ይሄ ነው ታርጌቱ። መንግስተ ሰማያት ማለት እንዲህ አይነት ሰዎችን የምታፈራ የምትቀበል መንግስት ናት ብሎ ነው የተናገረው። ታዲያ ሶስቱ ምንድነው? ሶስቱ ፋይት ያለበት ሰው ህይወት ማለት ነው። ገዳሪ ወደቀውም ተለቅሟል፣ ምንም ፍሬ አላፈራም። ያም ፀሐይ ሲወጣ አልቻለም፣ በቃሉ ምክንያት መከራ የተለያየ ነገር ሲመጣበት የሚለው ሐሳብ ማለት ነው። ሶስተኛውም ደግሞ አብሮ አደገና ያ የዚህ ዓለም ባለጠግነት ማታልና የዚህ ዓለም ሐሳብ አነቀው የሚለውና ፍሬ እስካላፈራ ድረስ ሶስቱ ፉርሽ ነው ማለት ነው። ትክክለኛው ፍሬ ያፈራው አራተኛው መሬት ነው ወይም አራተኛው የሰው ልብ ነው ማለት ነው። ዛሬ የምንመለከታቸው ስድስቱ ምሳሌዎች ደግሞ አሁንም ስለ እግዚአብሔር መንግስት ስለ መንግስተ ሰማያት ነው የሚናገረው። መንግስተ ሰማያት ይሄን ትመስላለች እያለ ተናገራቸው ምሳሌዎች አንዷን ይተረጉምላቸዋል። ባለፈው ሳምንት እንዳጠና ነው እንደተተረጎመው አምስቱ አልተተረጎሙም። ስለዚህ እሺ ከሰባቱ ሁለቱ ተተርጉሟል። የዘሪው ምሳሌና ያሁን የምናነበው አንድ ሰው መጣና መልካም ዘርን ዘራ፣ በኋላ ደግሞ እንክርዳድ አብሮ በቀለ። ሰዎቹ ሲተኙ ጠላት መጥቶ እንክርዳዱን ዘራ። ከዛ በኋላ መጡና እናጥፋው እንክርዳዱ ሲሉ አይ እስከ መከር ቀን ድረስ ይቆይ አላቸው። እንደዚህ የሚለው ምሳሌ ይሄን ተርጉሞላቸዋል። የባለፈው ሳምንትና የዛሬው አሁን መጀመሪያ የምናነበው ተተርጉሟል። ከሰባቱ አምስቱ ተተርጉሟል። ማነው? ሁለቱ ተተርጉሟል፣ አምስቱ አልተተረጎሙም። ታዲያ ያልተተረጎመውን እንዴት ልታረግ ነው? ልትገምት ነው? ኦፍኮርስ ልገምት ነው። ስገምት ግን ከመሬት ተነስቼ አይደለም፣ ከሁለቱ ትርጉሞች ተነስቼ ነው ማለት ነው። ኮንሲስተንሲ ሊኖረው የግድ ነው። በቃ ሁለቱን የተረጎመበትን መንገድ ስናይ መንገድ አሳይቶናል ማለት ነው። ስለዚህ አምስቱ ኦኬ ይሄ ሊሆን የሚችለው እንደዚህ ነው፣ ምክንያቱም ሁለቱ ላይ የተናገረው ይሄ ስለሆነ እያለን እንደሱ ነው የምንተረጉመው። አለበለዚያ የተሳሳተ ትርጉም ላይ ሊከተን ስለሚችል ነው ይሄንን የምናገረው ማለት ነው። ስለዚህ ማንበብ ልጀምር ነው። ቁጥር 24 ሁለተኛው ምሳሌ ሌላ ምሳሌ ያቀረበላቸው ይላል። ሰባቱን እንዲሁ መለየት ከፈለጋችሁ ዝም ብለው እንዲሁ መጽሐፍ ቅዱሳችሁ ስታጠኑ ሰባቱ የቱ ጋር ናቸው ካላችሁ አንደኛው ባለፈው ሳምንት ያየነው ምዕራፍ 13 ከቁጥር 1 ጀምሮ የተነገረው ነው። ሁለተኛው ቁጥር 24 ላይ ሌላ ይላል 2። ከዛ ደግሞ ቁጥር 31 ላይ ሌላ ምሳሌ ይላል 3። ከዛ ደግሞ ቁጥር 33 ላይ ሌላ ምሳሌ 4። ከዛ ደግሞ ቁጥር 44 ላይ ደግሞ መንግስተ ሰማያት እንዲህ ትመስላለች አለ። ደግሞም ያው ሌላ እንደማለት ነው 5። ቁጥር 45 ደግሞ መንግስተ ሰማያት 6። ቁጥር 47 ደግሞ መንግስተ ሰማያት 7። እንደዚህ ነው በቃ መጽሐፍ ቅዱስ የሚባል ሌላ 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 አለ። መጀመሪያ አንድ ነገረ፣ ከዛ ሶስቱ ሌላ 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 አላቸው። ደግሞ 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 አለ። 7 ናቸው ምሳሌዎች። ሁለተኛውን እንዲህ ሌላ ምሳሌ ቁጥር 24 ማለት ሌላ ምሳሌ ያቀረበላቸው እንዲህም አለ መንግስተ ሰማያት በእርሻው መካከል ዘርን የዘራን ሰው ትመስላለች። ይሄ ግብርና የዕለት ተዕለት ኑሯቸው ስለሆነ ከዕለት ተዕለት ከሚለማመዱት ነገር የወጣ ምሳሌ አይደለም የመሰለላቸው። በቃ አሳ ማጥመድ፣ ግብርና፣ እርሾ ምናምን፣ ሰናፍጭ በቃ እዛው የሚያውቁትን ነገር ነው እንደ ምሳሌ የሚጠቀመው ማለት ነው። ስለዚህ በእርሻው መካከል ዘርን የዘራን ሰው መልካም ዘርን የዘራን ሰው ትመስላለች። ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድን ዘርቶ ሄደ። ስንዴውም በበቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። የባለቤቱም ባሮች ቀርበው ጌታ ሆይ መልካምን ዘር በእርሻሽ ዘርተህ አልነበረምን? እንክርዳዱንስ ከወዴት አገኘ አሉት። እርሱም ጠላት ይህን አደረገ አላቸው። ባሮቹም እንግዲህ ሄደን ብንለቅመው ትወዳለህን አሉት። እርሱ ግን እንክርዳዱን ስትለቅሙ ስንዴውን ከእርሱ ጋር እንዳትነቅሉት አይሆንም፣ ተዋቸው፣ እስከ መከር ጊዜ አብረው ይደጉ። እቺ ወሳኝ ቃል ናት። ተዋቸው ምትል ተዋቸው። ለምን? ዴሪስታይ ልክ አሁን የኢቫንጀሊዝም ታይም ነው። በእግዚአብሔር ካላንደር የወንጌል ማሰራጫ ሰዓት ነው። አሁን ግን ዜሪስ ታይም ይሄ የሚቆምበት በቃ የሚባልበት ሰዓት። ስለዚህ ወንጌል መስካሪም መዘናጋት የለበትም፣ ወንጌል ሰሚም መዘናጋት የለበትም። ለምን? እስከ ጊዜው ነው። ቆይ ግድ የለም ተዋቸው፣ ሰዓቱ ሲደርስ ግን የሚለው ይሄ ምሳሌ የምን ጊዜ እንደሆነ ማወቅ በጣም 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 ጥሩ ነው። ተዋቸው እስከ መከር ጊዜ አብረው ይደጉ። በመከር ጊዜም አጫጆችን እንክርዳዱን አስቀድማችሁ ልቀሙ፣ በእሳትም ለማቃጠል በየነዶው እሰሩ፣ ስንዴውን ግን በጎተራይ ክተቱ
እላለሁ አለ። there is time ለሁሉም ነገር። ይሄ ምሳሌ ነው የነገራቸው። ይሄን ምሳሌ ተርጉሞላቸዋል። ስለዚህ አሁን እኔ ስንዴው እንትን ነው፣ አጫጆቹ እንትኖች ናቸው፣ እንክርዳዱ እንትን ነው ብዬ ግምት ከማወራ ትርጉሙን ባካፍላችሁ ነው የሚሻለው አይደለም? ስለዚህ ሶስተኛና አራተኛ ምሳሌን እንዘላቸውና ቁጥር 36 ላይ እንሄዳለን፣ ወይም ከ34 ጀምሮ ላንብብላችሁ። ሁለት ምሳሌ ተመልሰን እናያቸዋለን። ምሳሌ 3 እና ምሳሌ 4ን አሁን እየተረዳን ያጠናነው ምሳሌ 2 ነው። የሁለት ትርጉሙ ስለተነገረ ወደ ትርጉሙ ብንሄድ ነው የሚሻለው አይደለም? ከመገመት ማለት ነው። ቁጥር 34 እና 35 ኢየሱስም ለሕዝቡ ይህን ሁሉ በምሳሌ ተናገረ። በነቢዩም በምሳሌ አፌን እከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውን እናገራለሁ የተባለው ይፈጸም ዘንድ ያለ ምሳሌ አልተናገራቸውም ይላል። ይቺ ገባ ያለችው በነቢዩም ያለው ኢሳይያስ አይደለም፣ ዳዊት ነው። ዳዊት ነቢይ ነው እንዴ? እንክት አድርጎ እንደ ዳዊት ስለ መሲሁ ትንቢት የተናገረ ማናል? ነቢይ ነው ዳዊት። አሁን አንዳንድ ሰው ዳዊት ዘማሪነቱ ሊጎላበት ይችላል። አንዳንድ ሰው ዳዊት ንጉስነቱ ሊጎላበት ይችላል። ነው ዘማሪ ነው፣ ንጉስ ነው፣ ነቢይ ነው። ስለዚህ አሁን ማቴዎስ ይሄንን ኮት ሲያደርግ ሲጠቅስ በነቢዩ የተባለው ይላል። ብዙ ጊዜ ነቢዩ ካለ ሕዝቅኤል፣ ኢሳይያስ ብቻ ይመስላል። ኖ ዳዊት ነቢይ። ምን ብሏል ዳዊት? ወይም ነቢዩ ዳዊት ምን ተናግሯል? በምሳሌ አፌን እከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውንም እናገራለሁ የሚል ትንቢት ዳዊት ተናግሯል። ይሄን ኢየሱስ ሲመጣ ስለ መንግስተ ሰማያት ወይም ስለ ሌሎች ጉዳዮች በምሳሌ እንደሚናገር የተናገረው ትንቢት ስለነበረ ከዛ ጠቅሶ ነው። እንደው ጀስት በቃ በምሳሌ መናገር አሪፍ ስለሆነ ምናምን ብቻ አይደለም ኢየሱስ ተናገረው፣ የትንቢትም ፍጻሜ። የት ነው ያለው ይሄ ቃል ካላችሁኝ ማጣቀሻው ነታች ሂዱና ተመልከቱ። የቁጥር 35 ማጣቀሻ መዝሙር 77 ቁጥር 2 ላይ ነው። ስለዚህ ከመዝሙር 77 ቁጥር 2 ጠቅሶ ነው ማቴዎስ ዳዊት ነቢዩ ዳዊት ይሄን ተናግሮ ነበር የሚለው። ሪዝኑ ይሄ ነው። ስለ መንግስተ ሰማያት 7 ምሳሌ ምን ያስደረድረዋል? አንኳር ጉዳይ እሷ ስለሆነ በአንድ አማኝ ህይወትም ኢየሱስ ዋና አንኳር ያለው ነገር አንኳር መሆን አለበት። አሁን አንዳንድ ጊዜ የእኛን ኪዩሪዮሲቲ የእኛን የማወቅ ጉጉት ስንመለከት ፕራይመሪ የሆኑ ነገሮች አይደሉም። አንዳንድ የሚያጓጉ ሌሎች ነገሮች ነው። ይሄ የኢየሱስ ዋና የእኛ ዋና ከሆነ መተላለፍ ሊገጥመን ስለሚችል በጣም በጣም ማስተዋል ያስፈልጋል። ስለዚህ ከዚህ ትንቢት የተነሳ ነው በምሳሌ ተናገረው አለና ነገረን። ቁጥር 36 በዚያን ጊዜ ህዝቡን ትቶ ወደ ቤት ገባ። ይኸውላችሁ ሴቲንጉን ተመልከቱ። ታንኳ ላይ ሆኖ አልነበር የሚያስተምረው? እሱ ታንኳ ላይ ተቀምጦ ህዝቡ ከውሃው ዳር ቆሞ ነበር። ስለዚህ አንድ ምሳሌ ነገራቸው፣ ሁለተኛ ደገመ፣ ሶስተኛ ደገመ፣ አራተኛውንም ደገመ። ከአራተኛው በኋላ ግን ከታንኳ ወጥቶ ወደ ቤት ገባ ነው። አሁን ለህዝቡ አይደለም ትርጉሙ። ባለፈው ሳምንት አይተናል፣ ትዝ ይላችሁ። ለደቀ መዛሙርቱ በምሳሌ ተናግሮ ለደቀ መዛሙርቱ ይተረጉምላቸው ወይም እንዲገባቸው ነው የሚነግራቸው። ለፈሪሳውያንና ለማይቀበሉት ለሚገፉት ግን እንዳይገባቸው ነው በምሳሌ ተናግሮ። ይሄን ባለፈው ተናግረናል። እንዴ ራሱ እንዳይገባቸው አድርጎ ታዲያ በኋላ እንዴት ሊሆኑ ነው ብለን ልጠይቅ እንችላለን። የነሱ የልብ መዘጋት እንጂ እሱ ሆን ብሎ እንዳይገባቸው ለማድረግ ከነሱ ሰወርክ፣ ለነዚህ ምን አደረግ ገለጥክ። ማቴዎስ 11ን ስናጠና ካስታወሳችሁ ቁጥር 25 ጀምሮ ማለት ነው። ስለዚህ ይሄንን በማድረጉ የነሱ ሪጀክሽን የነሱ አለመቀበል ወደዛ ካታጎሪ እንዲገቡ አደረጋቸው እንጂ ጌታ ኢየሱስ ክርስቶስ ራሱ ሆን ብሎ የመስማት ፍላጎት እያላቸው የመረዳት ፍላጎት እያላቸው ገፍቷቸው አይደለም። በመንፈስ ቅዱስ ኃይል አጋንንት ሲያስወጣ በአጋንንት አለቃ ነው የምታስወጣው። ኧረ ተው አለ። ኧረ ተው እኔ በእግዚአብሔር ጣት ነው ይሄንን ያደረኩት። በእግዚአብሔር ጣት ይሄንን አድርጌ በአጋንንት ነው ካላችሁኝ የማን ወገን እንደሆናችሁ እያሳያችሁ ነው። በኋላ የማይሰራ ኃጢአት ውስጥ ነው እየገባችሁ ያላችሁ ብሎ ሲያስጠነቅቃቸው ነበር ማቴዎስ 12 ላይ ማለት ነው። ስለዚህ ትርጉሙን ሊነግራቸው ለብቻ ወሰዳቸው ማለት። በዛን ጊዜ ህዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እሱ ቀርበው ምትል ቃል አለች። ይኸውላችሁ በክርስትና ጉዞ ውስጥ እንደዚህ በህብረት የምናመልክበት፣ የምናገለግልበት፣ የምንገለገልበት ሁኔታ አለ። ህይወት ግን ይሄ ብቻ ነው። በግል ለብቻችን ቀረብ አድርጎ
ነገሮችን ለኛ የሚያስረዳበት አሰራር አለው። አንዳንድ ጊዜ የምናልፍበት ሻካራ ጎዳና ነው ወደ ደረቱ እንድንጠቀም። ልጆች አይታችኋል፣ ሄልፕለስ የሆኑ ማለት ምንም በቃ ወዴትም። አሁን ልጅ የት ነው የሚሄደው? እውቀት የለው፣ ኮኔክሽን የለው። ልጅ ነው፣ ከእኛን አምኖ ነው ከኛ ጋር እየኖረ ያለ። ሲያጠፋ ልጅ ሲያጠፋ ስንቀጣው እግራችን ስር ነው የሚመጣው። የሚቀጣ መሮጥ አይደል እንደ ያለበት። ልጅ አይሮጥም፣ ከጎረመሰ ነው የሚሮጥ። ከጎረመሰ አላበዛሽውም እንዴ ብሎ ይወጣል፣ ያው ሲዞርበት ይመጣል። ልጅ ግን እየቀጣችሁት እግራችሁ ላይ ነው የሚጠመጠመው እና እንደ ወላጅ አንጀታችሁን ነው የሚያንሰፈስፈው። እንደገና ትጸጸታላችሁ። አጥፍቶ ነው፣ ልክ ነው፣ መቀጣት አለበት። ግን ጥምጥም ሲል ምን ልሁንልሽ? የት ልሂድ? ከዚህ ቤት የት ልሂድ? ኧረ እባክሽ እያለ ያለ ምን ለማለት ነው? ይሄ ቅርብ እንድንል የሚያደርግበት መንገዶች አሉ። አንዳንድ በህይወታችን ባላለፉ ብለን የተመኘናቸው አንዳንድ አጣብቂኝና አስቸጋሪ ጎዳናዎች የሚገርማችሁ ካለፉ በኋላ ወደ ጌታ አስጠግተው በዛ ውስጥ ባናልፍ ምናልባት ላንገኝ እንችላለን፣ መረን ልንሆን እንችላለን። ግን በቃ ሌሰኑ በዛ ውስጥ በማለፋችን ከጌታ ጋር እንድንጣበቅ ያደረገን ብዙ ታሪክ ይወጣዋል ከዛ በኋላ። ስለዚህ ለህዝብ ነበረ ሲያስተምር የነበረው። ታንኳ ላይ ተቀምጠው ብዙ ህዝብ ነው ያለው። አሁን ግን ለብቻ ወሰዳቸውና ወደ ቤት ይዟቸው ገባና እነሱም ወደሱ ቀርበው የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። ይሄ ደግሞ በእነሱ ጠያቂነት ነው። ያያችሁ ኪዩሪዮሲቲያቸውን ተመልከቱ። አራት ደርድሮ ይናገራል እንዴ ያለ የለም። አሁን ከደቀ መዛሙርቱ 12 ውስጥ በቃ የመጀመሪያውን ሰማ ነው። መንግስተ ሰማያት ይሄን ትመስላለች አለ። ምንድን ነው መደጋገም ያለ የለም። እሱ ሲሪየስ ስለሆነ ይሄንን ያወራው እነሱም ሲሪየስ ሊወስደውታል ማለት ነው። ክብር ለእግዚአብሔር ይሁን። ተርጉምልን። ምክንያቱም የመጀመሪያውን ስለተረጎመላቸው ሁለተኛውንም እንዲተረጉምላቸው ጠየቁት። እሱም ተረጎመላቸው፣ እንዲህ አላቸው። እሱም መልሶ እንዲህ አላቸው። አያችሁ፣ ለማወቅ ጉጉቱ ካለው አንድ ሰው መቼ እንደሆነ አይታወቅም እንጂ ጌታ ይመልስለታል ያንን ጥያቄ። መቆየት ነው፣ እዛ ሰፈር ግን አለመጥፋት። መልካምን ዘር የዘራው አለ። እሱም መልሶ እንዲህ አላቸው፣ መልካምን ዘር የዘራው የሰው ልጅ ነው። የሰው ልጅ ማለት ራሱ ጌታ ኢየሱስ ክርስቶስ። መልካምን ዘር የዘራው የሰው፣ ምክንያት ስለ መንግስተ ሰማያት ጉዳይ ስለሆነ እያወራ ያለው በመንግስተ ሰማያት ጉዳይ ላይ፣ በእግዚአብሔር መንግስት ጉዳይ ላይ ምንም አትጠራጠሩ። ትክክለኛ መረጃ የሚሰጣችሁ ኢየሱስ ነው። ለምን? ከላይ ነው የመጣው። ይኸው ከላይ የመጣ ብቻ ነው ስለ ላይ የሚያውቀው። ሌላውስ ከመቀባጠር ውጭ ሌላ ምንም ሊነግራቸው አይችልም። ለምን? እላይ አልነበር። ከላይ የመጣ ስለ ላይ በትክክል ሊያስረዳቸው። ስለዚህ ይሄ መልካም ዘር ይዞ የመጣ ወይም የዘራው ሰው እሱ የሰው ልጅ ነው አለ ኢየሱስ። መልካምን ዘር የዘራው የሰው ልጅ፣ እርሻውም ዓለም ነው። አሁን ከመገመት አተረፈ። አሁን መልካም ዘር አለ፣ እርሻ አለ፣ የተዘራው ዘር እንክርዳዱ አለ፣ ስንዴው አለ፣ እንንቀለው ያሉ አሉ፣ አትንቀሉ ተብለው እንደገና ደግሞ አጫጆች መጥተው ምናምን። ይሄንን ሁሉ አሁን ገምተን እንዴት እንችለውም? ስለዚህ እየገላገለን ነው ማለት ነው። ለአሁኖቹም አንባቢዎች እግዚአብሔር ይስጣቸው። ደቀ መዛሙርት ጥያቄ መጠየቃቸው እኛን ከብዙ ነገር አትርፏል። በጣም ይጠይቁ ነው። አሁን እኔ እውነት ህይወት መንገድ ነኝ ምናምን የሚለው እኮ አሁን በእንትና ጥያቄ እኮ ነው፣ በፊልጶስ ጥያቄ መንገዱን አናውቀውም ምናምን ሁሉ ይል ነበር። አሁን ስለ ይቅርታ ብትመለከቱ ጴጥሮስ ስንት ጊዜ ይቅር ልበል ብሎ ይጠይቅ ነበር። ስንት ጊዜ እንደሆነ ሁሉ የተነገረን በእሱ ጠያቂነት። ካልነካው ኋላ ምንም ጎንህን ምናምን እነ ቶማስ ይጠይቁ ነበር። ጠያቂነት አለማመን አይደለም። በነገራችን ጠያቂነት እንደውም ለማመን የመንደርደር ምልክት። አንድ ሰው ካልገባው ይጠይቅ። አሁን ኒቆዲሞስ የሚገርም ሰው ነው። ገብቶኛል አላለም። ዝም ብሎ ይሄ እንደ ግብስ ሰው አልገባኝም ነው። እሺ ነፋስ ወደዚህ ይነፍሳል፣ አልገባኝም። እሺ እንደዚህ አልገባኝም። ካልገባው አልገባውም። አሁን ኢትዮጵያዊ ጃንደረባ ምርጥ ሰው ነው። የምታነበው ይገባሃል ሲለው እና ሳይገባኝ ነው ደፋር ሰው ትዳፈራለህ ምናምን አለ። አይገባኝም ለሚል ሰው ተስፋ አለ። ክብር ለእግዚአብሔር። በቃ አልገባንም እና ቢገባችሁ ለምን መጣችሁ? አሁን እንዲገባኝ አይደለም የምመጣው።
ስለዚህ እንዲገባን ነው የጌታ ነገር እንዲገባን ነው ሁልጊዜ በእግሩ ስር የምንሆነው፣ ሁልጊዜ የምንፈልገው፣ ሁልጊዜ የምንመጣው። አንዴ ነክቶናል፣ ወደ ሌላ በዴትም ብንሄድም አያምርብንም፣ አይሆንም፣ የሚቀበለንም የለም። በመሰረት እንዳይመስላችሁ አይቀበሏችሁም። ተበላሽታችሁ ለጌታ ስለተበላሻችሁ ኦልሬዲ አይቀበሏችሁም። እንዳትሄዱ እንዳትሞክሩ። ስለዚህ ተርጉምልን አሉት። ኦኬ መልካምን ዘር የዘራው የሰው ልጅ ነው፣ እርሻውም ዓለም ነው፣ መልካሙም ዘር የመንግስት ልጆች ናቸው። እያችሁ ቃሉ እንኳን አይደለም የመንግስት ልጆች ናቸው። በጣም የሚገርም እርሻው ዓለም ነው፣ መልካሙ ዘር የመንግስት ልጆች ናቸው፣ እንክርዳዱም የክፉ ልጆች ናቸው። አሁን ይሄን እንደዚህ ባይተረጉሙ እኔ እንደዚህ አይነት ትርጉም ልሰጠው አልችልም። ይሄን የሚመስለኝ እኔ ሌላ ነው። መልካሙ ዘር ቃል ነው፣ እንትኑ ደግሞ ተረት ነው፣ የዚህ ዓለም ሀሳብ ነው ምናምን ሁሉ ብዬ ልመራመር ይችል ነበር። አይደለም። መልካሙ ዘር የመንግስት ልጆች ናቸው፣ የእግዚአብሔር መንግስት ማለት ነው። እንክርዳዱም የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው። በቃ ግልጽ አድርጎ አስቀምጧል። ጠላት ዲያብሎስ። መልካሙን ዘር የዘራው የሰው ልጅ ነው አለና እንክርዳዱን የዘራው ግን ጠላት ዲያብሎስ ነው። መከሩም የዓለም መጨረሻ ነው። ዜሪስ ታይም ተውት፣ እንክርዳዱን እንለቅላለን ብላችሁ ያኛውን ተውት የተባለው ዜሪስ ታይም የዓለም መጨረሻ የሚባል ነገር አለ ማለት ነው። ስለዚህ መከሩም የዓለም መጨረሻ ነው፣ አጫጆቹም መላእክት ናቸው አለና ቁጥር 40 እንግዲህ እንክርዳድ ተለቅሞ በእሳት እንደሚቃጠል እንክርዳድ ጎተራ አይገባም። እንክርዳድ ፍሬ የለውም፣ አይበላም። በቅሏል እኮ አዎ፣ አፍርቷል እኮ አዎ፣ ግን የማይበላ እንክርዳድን ብለህ በሰፌድ አበጠረህ ጎተራ ከከተትክ መሳቂያ ነው። እንክርዳድ ጎተራ አይገባም። በዓለም መጨረሻ እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲሁ ይሁን። የሰው ልጅ መላእክቱን ይልካል፣ ከመንግስቱም እንቅፋትን ሁሉ አመፃንም የሚያደርጉትን ይለቅማሉ፣ ወደ እቶነ እሳትም ይጥሏቸዋል። በዚያ ልቅሶና ጥርስ ማፋጨት ይሆናል። ይሄ ልቅሶና ጥርስ ማፋጨት ማለት የሲኦል ፒክቸር ምን እንደሚመስል ለመናገር ነው። በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ይበራሉ፣ የሚሰማ ጆሮ ያለው ይስማ ብሎ ተረኮመ። ምን ማለት ነው? መንግስተ ሰማያት ዘሪ ሊዘራ ወጥቶ ይሄን ትመስላለች አለና ሁለተኛውን ሲናገር ደግሞ አሁንም ተቀናቃኝ ያላት ቻሌንጅ ያለባት መንግስት እንደሆነች እንድታውቁ ነው እያላቸው ያለ። እንዳትዘናጉ፣ ደቀ መዛሙርቱ እንዳትዘናጉ፣ እንደምታስቡት አይደለም። አሁን ይሄንን የመንግስት ወንጌል እያወጅኩ መጥምቁ ዮሐንስ ይሄን ይናገር ነበረ። መጥምቁ ዮሐንስ ሲናገር ማቴዎስ ወንጌል ምዕራፍ 3 ቁጥር 12 ካስታወሳችሁ መንሹ በእጁ ነው ይላል አይደለም? እህሉን ወደ ጎተራ ገለባውን ደግሞ ወደ እሳት ሊጥል የሚመጣው መሲህ ማለት ነው። ከኔ በኋላ የሚመጣው መንሻ አለው በእጁ ብሎ ሲነግራቸው አሁንም ደገመው ኢየሱስ ማለት ነው። ይሄንን የመንግስት ወንጌል እያወጅኩኝ እያለው እናንተ ሰምታችሁኝ ተቀብላችሁኝ ደቀ መዝሙር ሆናችሁ እየተከተላችሁ፣ ሌላው ሰው ግን ሪጀክት እያደረገ ይሄ ሪጀክሽንም ይቀጥል። እንደናንተ አይነት አማኙም እኔ ሚሽኔን ከጨረስኩ ወደ አባቴ ካረኩ በኋላ በመንፈስ ቅዱስ ኃይል መመስከራችሁ ምናምን ቀጥሉ። ይሄ ነገር ግን አማኝ አላማኝ የሚለው የህብረተሰብ ክፍል ሄዶ 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 መጨረሻ ግን ማብቂያ አለው። እሱ ነው ትልቁ ማለት። እቺን የእግዚአብሔርን መንግስት እያወጅኩኝ የእግዚአብሔርን መንግስት ልጆች ሳበዛ ጠላትም ወይም ዲያብሎስም ልክ እንደዛው የራሱ ልጆች የሚባሉ የመንግስት ልጆችና የዓለም ልጆች አይደለም ወይም የውጭም የጠላት ልጆች ናቸው የሚባሉ ለአንብባት እሷን። እነዚህ መልካሙ ዘር የመንግስት ልጆች ናቸው፣ እንክርዳዱ ደግሞ የክፉ ልጆች ናቸው። በዚህ ዓለም ላይ ሰው ይመስሏል፣ ሁሉ ሰው የእግዚአብሔር ልጅ ይመስሏል። አይደለም። በፍጥረት ሁሉም የእግዚአብሔር ፍጥረት ነው። ዲያብሎስ ሰው አይፈጥርም። ይሄ እንድታውቁ። ይሄ ሰው የሚባለው የእግዚአብሔር አምሳል ስለሆነ በፍጥረት የእግዚአብሔር ፍጥረት የሆነ ሁሉ ግን የእግዚአብሔር ልጅ ነው ወይ? አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 በስሙ ለሚያምኑት ለተቀበሉት በስሙ ለሚያምኑት ለነሱ የማን ልጆች ይሆኑ ዘንድ ስላልነበሩ ነው። የነበረን የእግዚአብሔር ልጅ የነበረን የእግዚአብሔር ልጅ ሆነሃል። ድሮም ነበርኩ ነው። ድሮም የነበረን የእግዚአብሔር ልጅ ሆነሃል ልትላት ይችላል።
ስለዚህ ኢየሱስ ክርስቶስን ያመነና የተቀበለ ምን ይሆናል ሲባል የእግዚአብሔር ልጅ የመሆን ስልጣን ያገኛል። በፍጥረት የእግዚአብሔር አልነበረም ነው። በፍጥረት የእግዚአብሔር ክፉ አጋንንት ምናምን መፍጠር አይችልም። በፍጥረት ውስጥ በፍጹም የለበት። ዮሐንስ ራእይ ምዕራፍ 4 ምዕራፍ 5 እና ጠና ካስታወሳችሁ ፈጥረሃልና አይደለ ብለው የሚሰግዱት ሌላ ማንም ስለማይፈጥር እንደ ፈቃድህም ሆነዋልና ብለው ነው የሚሰግዱት። እነዛ 4 እንስሳቶችና 24 ሽማግሌዎች መፍጠር ሙሉ በሙሉ የእግዚአብሔር ማንም ሌላ መፍጠር አይችልም። የተፈጠረ ሁሉ ግን የእግዚአብሔር ልጅ የመሆን ስልጣን አለው ወይ? የለውም። ከእግዚአብሔር ጋር በእምነት መታረቅ አለበት። አብርሃም የእግዚአብሔር ልጅ የሆነው በእምነት ነው። እግዚአብሔር ጠራውና ነገረው፣ በአንተ በዘርህ የምድር ነገሮች ሁሉ ይባረካሉ ሲለው ወደፊት በአብርሃም ዘር ውስጥ በሚመጣው በመሲሁ በኢየሱስ አህዛብም አይሁድም እንደሚባረኩ ካመኑበት ማለት ነው። ክርስቶስ እንደሚባረኩ ስላወቀ አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ምን ተደረገለት? ስለዚህ የእግዚአብሔር ልጆችና የክፉ ልጆች የመንግስት ልጆችና የክፉ ልጆች የሚባለው ግን እየቀጠለ ነው የሚሄድ። ታዲያ የኢየሱስ ስራ የአማኙ ስራ ምንድን ነው? የመናጠቅ ስራ ነው። የክፉ ልጆች የሆኑትን ፕሊስ ኑ የእግዚአብሔር ልጆች ሁኑ። ወንጌል ስርጭት ይሄ ነው። በቃ እንዲህ አይነት ፕሮሚስ አልገባም። አሁን ጌታ ኢየሱስ ክርስቶስ የክፉ ልጆች የሆኑት በሙሉ ተጠራርገው የእግዚአብሔር ልጆች ይሆናሉ አላለ። እንዴት ነው እንደሱ ያላለው ካልን በዓለም መጨረሻ አለ ልክ እንክርዳዱን ከስንዴው ካደገ በኋላ በደንብ ፍሬውን ካደረገ በኋላ የሚለዩ አጫጆች እንደሚመጡት መላእክት ለዚህ ይላካል። የእግዚአብሔር ልጆች የሆኑትን ወደ ዘላለም ሕይወት ለማስገባት የክፉ ልጆች የሆኑትን ደግሞ ጥርስ ማፋጨትና ለቅሶ ወዳለበት ወደዛ ለማስገባት ይላካሉ ብለው ተናገሩ። አሁን አንዳንድ ሰው ብድግ ይልና እባክህ ሁሉ ሰው ይድናል ይላል። አይ ዊሽ ሁሉ ሰው ቢድን። ይኸው ዊሽና የእግዚአብሔር ቃል ይለያይ። እያችሁ ዊሽ ምኞት ይቻላል። ምኞት ግን እውነት አለ እና ለአንዳንድ ሰው በቃ የእግዚአብሔርን ቃል ከማመን ይልቅ ጭንቅላቱ ውስጥ የሚመላለሰውን እንትን ለማስታረቅ የሆነ ነገር ማመን ይቀላል። እግዚአብሔር ፍቅር ነው። የስ ፍቅር ነው። እግዚአብሔር መልካም ነው። በጣም መልካም። ታዲያ እንዴት ይሄ መልካምና ፍቅር የሆነ አምላክ ታዲያ እንደዚህ ለቅሶና ጥርስ ማፋጨት ወዳለበት ሰዎችን ይልካል? እኔ ምን አውቃለሁ? እኔ ይሄንን እኮ የመመለስ ግዴታ የለብኝም እኮ። እኔ ይሄንን የማመን ግዴታ ነው ያለው። ከእግዚአብሔር በላይ ሩህሩህ፣ ከእግዚአብሔር በላይ ፍቅር ሁን ይልሃል እንዴ? የእኛ የቤት ስራ የእግዚአብሔርን ቃል ማመን ነው በቃ። ምናልባት ይሄን ለማመን የሚታገለው ሰው እኮ ነው ሌላ ፍልስፍና ውስጥ ገብቶ እንደዚህ አይነት ነገር የሚነግር። ጌታ ኢየሱስ በቃ እንደዚህ ነው ያስተምራል። የእግዚአብሔር መንግስተ ሰማያት እንደዚህ ትመስላለች። እንዴት ትመስላለች? አንድ ሰው መጣና መልካምን ዘር ዘራ። እሺ፣ ሌሊት ደግሞ መጣና እነሱ ሲተኙ ጠላት ደግሞ መጥቶ እንክርዳድ ዘራ። በነገራችን ላይ ይሄ ምሳሌ አሁን ለእኛ ነው ብዙ የማይገባው እንጂ በዛ ዘመን ላሉ ይገባል። አንድ ጠላት ካላችሁ በምን እንደሚበቀላችሁ ታውቃላችሁ? እንክርዳድ ይዘራል ሄዶ የእናንተ ስንዴ ላይ። አታውቁም፣ እናንተ ተኝታችኋል። እናንተ ቀን ነው የዘራችሁት ስንዴ፣ እሱ ደግሞ በሌሊት ተደብቆ እንክርዳድ ይዘራል። ፍዳህን ሊያበላህ እኮ። ስለዚህ ይሄ ምሳሌ አሁን ለእነሱ ይገባቸው። ጠላት አንዱ የሚያደርገው ይሄ ነበር። አሁን የዚህ ዘመኑ ጠላት ሌላ ነው የሚያደርገው። አንደኛ እኛ በግብርና የምንተዳደር አይደለንም፣ ከተማ ነው የምንኖረው ምናምን። ስለዚህ ወይ አይጥ ይጥልብሃል በሆነ ነገር ያደርግብሃል ምናምን። ግን ያው ነው ዞሮ ዞሮ አሁን አይጥ ሆነ እንጂ ድሮ እንክርዳድ ነበር የሚዘራ እና አሁን ይሄ ምሳሌ ለእነሱ በአንዴ ነው የሚገባቸው። በቃ ወይ ጉድ የሚያስብል ምሳሌ። ለእኛ ግን አሁን ምን አይነት ዊርድ ነገር ነው። አንተ ስንዴ ዘርተህ ስትገባ ሌሊት ሄዶ እንክርዳድ፣ ኧረ እግዚአብሔር ይገስጸው ምን አይነቱ ነው ምናምን ልትሉ ትችላላችሁ። ይሄ ነበረ ግን ታሪካቸው። ስለዚህ ይሄ ሆነ ብሎ ሲነግራቸው ተርጉምልን አሉት። ተረጎመላቸው። ይሄው ነው አላቸው። ምንድን ነው ባጭሩ? የእግዚአብሔር መንግስት ስትስፋፋ ሰዎች የእግዚአብሔር ልጅ እየሆኑ እየዳኑ በክርስቶስ ኢየሱስ በማመን የእግዚአብሔር መንግስት ወራሾች እየሆኑ እንደሚሄዱ ሁሉ የክፉ ልጆችም ኤግዚስት ያደርጋሉ። እንዳደነግጡ ፓራላል ነው፣ አብሮ ነው የሚሄድ። እስከ መቼ? ባጭሩ መልሱ ቁጥር 40 ላይ
በዓለም መጨረሻ ማለት አጫጆች መላእክት ናቸው። እንግዲህ እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲሁ። ይሄ አሁን ምን ይጠቅማል ዛሬ እዚህ ላለነው አማኞች ካላችሁኝ፣ እንደ ጉድ ኢቫንጀሊዝም እንድታጧጥፍ ነው። ኧረ ሌላ ምን ትርጉማል? ነገሩ እንደዚህ ነው የሚደመደመው፣ በዓለም መጨረሻ እንዲህ ነው የሚሆነው፣ በደንብ ወቁ ነው እያላቸው ያለው ደቀ መዛሙርቱ። ለብቻ እኮ ለይቶ ነው ለእነሱ ትርጉሙን እየነገራቸው። ስለዚህ ለደቀ መዛሙርቱ አሁን ይሄ በትክክል ከገባቸው ምን መሰላችሁ የሚያደርጋቸው? በትክክል ከገባቸው በጣም በሚገርም መሰጠትና ፍጥነት ወንጌልን ለማሰራጨት ራሳቸውን ሙሉ በሙሉ ለጌታ ዴዲኬት እንዲያደርጉ ነው የሚያስነሳቸው። ይሄ ያልገባው ሰውስ እንዴት ነው የሚሆነው? ግን ከመጨረሻው በፊት የሆነ ነገር ይሆናል አይሆንም፣ ይሆናል የሚል 40 ሰው በዚህ በኩል፣ አይሆንም የሚል 40 ሰው በዚህ በኩል ሲፋለም እድሜውን ይበላል። እየሰማችሁ ነው? አንድ ቻርልስ ስፐርጀን የሚባል እንግሊዝ ሀገር የነበረ የሰባኪዎች ንጉስ ነው የሚባለው እሱ ሰው አሁን በህይወት የለም፣ ወደ ጌታ ሄደ። እሱ ሰው ከዚህ ከወንጌል ስርጭት ጋር በተያያዘ አንዳንድ ሰዎች ያስቸግሩታል። በተለይ ይሄ ካልቪን የሚባል ሰው አለ በስነ መለኮት እንትን ውስጥ እና የተመረጡ አሉ ምናምን የሚል አቋም ያለው ሰው ነው። እና ወደ እሱ የሚያደሉ ሰዎች እየመጡ ምን ይሉታል ቻርልስ ስፐርጀንን፣ ግን አሁን አንተ ይሉታል ለአንድ ሰው ጊዜህን ፈጅተህ ስትመሰክርለት ያልተመረጠ ከሆነ ዝም ብለህ እኮ ነው የምትደክመው ይሉታል። እግዚአብሔር ያልመረጠው ከሆነ ዝም ብለህ ነው ጊዜህን የምታጠፋው፣ ዝም ብለህ ነው የምትደክመው። ካልመረጠው ምን ብትመሰክርለት አይቀበልህም፣ አይሰማህም ይሉታል። ከዛ እሱ ምን አለ፣ እግዚአብሔር እኮ የመረጣቸውን ጀርባቸው ላይ ቢጫ ስትራይፕ አልጻፈባቸው። ቢጽፍባቸው እኮ ችግር የለውም ነበረ። በቃ ጀርባውን እያየን ቢጫ አለው እያልን ምን መሰክራለን? ቢጫ ከሌለ ይሄም ባላረገበት እኔ በእምነት ለሁሉ ሰው ሰብከዋለሁ እንጂ ይሄንን ወንጌል ይሄንን እውነት ለምን እንደዚህ አስባለሁ ብሎ ነበር ተከራካሪዎችን ቻሌንጅ የሚያደርገው። በጣም ነው የተመቸኝ የዚህ ሰውዬ ንግግር። እያችሁ አሁን አንዳንድ ሰው የሆነች ቁንጽል የሆነች ነገር ምናምን ይዝና ያ የተመረጡ አሉ፣ ኦኬ፣ የተመረጡ ካሉ ያልተመረጡ አሉ፣ ኦኬ፣ ለተመረጡት እንደዚህ ነው ላልተመረጡት እንደዚህ ነው እያለ 30 ዓመት በዚህ ጥያቄ ሲፋተግና ሲፋለም ባገኘው የሶሻል ሚዲያ ላይ ሲፋለም 30 ዓመት ከህይወቱ ላይ እምሽክ ለአንድ ሰው ሳይመሰክር ማለት። መንገድ ላይ ወጥተው የሚመሰክሩትን ይመጣና መንገድ ላይ በመጮህ አይደለም፣ ሰው አታደንቁር፣ እየጮህክ እዚህ እንትን ታረጋለህ፣ ይሄ የበረሮ ማጥፊያ ዛራ የሚለውን ትመስላለህ ምናምን ማት ነገር እንትን ያደርጋል። ለምን? ጊዜ በደንብ አለው፣ ጉዳዩ አይደለም። ደቀ መዛሙርቱ የዚህ ምሳሌ ትርጉም በደንብ ስለገባቸው ነው እኮ በበዓለ ሃምሳ ዕለት እኮ እንደዛ ለብዙ ሰው ሲሰብኩ የነበረው። ክብር ለእግዚአብሔር። ይሄ የመከራከሪያ ጊዜ አይደለም፣ የፍርድም ሰዓት አይደለም። የፍርድ ሰዓት ገና ወደፊት። ይሄ ምን ሰዓት? የወንጌል ስርጭት ሰዓት። ክብር ለእግዚአብሔር ይሁን። ወንጌል አሰራጭ ዝም ብለህ የቱን የተመረጠው የቱን አያገባህም። ዝም ብለህ ወንጌል ስበክ፣ ዝም ብለህ ስበክ። ይሄ ነው መልእክቱ። ኢየሱስ እንኳን መስበኩን አላቆመም። ይሄ እንዳለ እያወቀ አላቆመም። ላገኘው ሰው ሁሉ ይሰብክ። ደቀ መዛሙርቱንም ማቴዎስ ወንጌል ምዕራፍ 28 ስንጨርስ መጨረሻ ላይ ስንጨርስ እኮ ሂዱ ነው እኮ አይደለም? ሂዱ 10ም ሂዱ ነው። ይሄ መጨረሻውን ምዕራፍ 28ም ሂዱ ነው። የመንግስት ልጆችና የክፉ ልጆች እኮ የሚባሉ አሉ እኮ። ተናጠቃ ሂድና ተናጠቅ፣ የክፉ ልጆች ወደ መንግስት ልጆች ለማድረግ። እኔና እናንተ የክፉ ልጆች ነበር። እንዴት የመንግስት ልጆች ሆንን? እግሮቻቸው ያማሩ መልካሙን የምስራች የሚያወሩ የተባረኩ አገልጋዮች ስለነበሩ ነው። ክብር ለእግዚአብሔር ይሁን። ለእኛ ወንጌል የሰበኩ የቆረጡ ጀግኖች ስለነበሩ ነው እኛ ዛሬ በእግዚአብሔር ቤት የተገኘ እንጂ በምን መንገድ እንደዚህ አይነት ህይወት እናገኝ ነበር? አናገኝ። የቤተ ክርስቲያን ፎከስ ኢቫንጀሊዝም፣ መከራከር አለ፣ መጨቃጨቅ አለ። ይህንን ተረጎመላቸው። ወደ ኋላ ልመለስ ነው፣ ወደ ቁጥር 31። ለምን? ሶስተኛዋ ምሳሌ ስለዘለልና ወደዛ እኮ ይሄድ ነው። ይሄ እንክርዳዱንና የስንዴውን እንትን
ስለተተረጎመ እንየው ብለን ነው። እንመለስ ቁጥር 31 ሌላ ምሳሌ ያቀረበላቸው እንዲህም አለ መንግስተ ሰማያት ሰው ወስዶ በእርሻው የዘራትን የሰናፍጭ ቅንጣት ትመስላለች እርሷም ከዘር ሁሉ ታንሳለች ባደገች ጊዜ ግን ከአታክልቶች ትበልጣለች የሰማዩም ወፎች መጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ ትሆናለች አሁን ይሄ አልተተረጎመም ስለዚህ እኔና እናንተ የቤት ስራ ነው ማለት ነው ይሄን ለመተርጎም ስንተረጎም ግን ቢያንስ ሁለት ስለተተረጎመ ከዚህ በፊት ከሱ ጋር ሊጣጣም በሚችል መንገድ ለመተርጎም እንሞክራለን በተለምዶ ይሄ ክፍል ብዙ ሰው ማለት ይችላልሁኝ ይሄን ክፍል ሲተረጉመው እንዲህ ብሎ ነው የሚተረጉመው መንግስተ ሰማያት ሰው ወስዶ በእርሻው የዘራትን የሰናፍጭ ቅንጣት ትመስላለች የሰናፍጭ ቅንጣት አንድ አባ ፍሬ ሰናፍጭ ማለት እቺ ሰናፍጭ ደግሞ ምን ትመስላለች ስትሉት በምሳሌ ውስጥ እሷ ከዘር ሁሉ ታንሳለች ይሄንን በጥንቃቄ ካላያችሁት ያሳስታል ሰናፍጭ በዛን ወቅት ለዛ ህዝብ ከነበሩ አንድ አባ ፍሬዎች ከሁሉ የምታንስ ነበረች አሁን ግን ከሰናፍጭ የሚያንስ ነበር ግልጽ ነው ሐሳቡ ስለዚህ ሰናፍጭ እሱ ትንሽነቷን ለመውሰድ ፈልጎ እንጂ የመጨረሻ ታይኒ ናት ለማለት ምናምን አይደለም ከሚታወቁት በዛን ጊዜ ከሚዘሩ ከሚታወቁ አሁን ከነስንዴ ከነገብስ ከነበቆሎ ምናምን በትክክል ታንሳለች እሷ ትንሽ ነው እሱን ለመናገር ፈልጎ እና እቺ ትንሽ በጣም ታይኒ የሆነችው የሰናፍጭ ቅንጣት አንድ አባ ናት ሁለትም አይደለም አንድ አባ ናት እሷን ትመስላለች ከዘር ሁሉ ታንሳለች ባደገች ጊዜ ግን ትንሽ ናት ግን በጣም ታድጋለች ስታድግ ከአትክልቶች ትበልጣለች በደም ጊዜ ከሰጣችኋት አመታት ከተቆጠረ አድጋ በፍሬ ስታዩት በቆሎ ይበልጣታል ስታድግ ግን በቆሎን ትበልጠዋለች ነው ኦኬ አሁን ይሄንን ምንም ሳታስቡ ተርጉሙ ብትባሉ የእግዚአብሔር መንግስት ናት የእግዚአብሔር መንግስት ሲጀምር ትንሽ ናት ለምሳሌ ኢየሱስ ብቻውን ነበር 12 ጨመረ ከዛ በኋላ በበዓለ 50 ቀን 3000 ከዛ 5000 ከዛ 20000 ያለ ሄደ ብላችሁ ተርጉሙ የሚል ፈተና የለም ውስጣችሁ አለ ግን እሱ አይደለም ትርጉሙ የሚገርማችሁ ክፋት የለውም በነገራችን ላይ አሁን እንደዚህ ብሎ መተርጎም ይሄንን በጣም የራቀ ስህተት ውስጥ ምናምን ላይ ከተን ይችላል ግን ከተቀሩት 7 ምሳሌዎች ጋር ሪሊ አብሮ ሊሄድ ይችላል ከሁለቱ ሳተረጓጎም ጋር ባለፈው ሳምንትና አሁን ከዚህ ደቂቃ በፊት ካየነው ጋር አብሮ ሄዳሉ ስንል በፍጹም ይሄ ታዲያ ምንድነው ነገሩ ካላችሁ አሁንም የእግዚአብሔር መንግስት የምትሰፋ መንግስት ናት የዛነው ያክል ግን ተቀናቀኛላት ነው ትርጉም ለምን ስንዴ ሲዘራ እንክርዳድ ዘር ያለ ነው አይደል እንትኑ በመንገድ ዳር ወደቀ በጭንጫ ላይ ወደቀ እሾክ በቀለበት ያፈራው አንዱ ነው አይደል የመጀመሪያው ምሳሌ ተግዳሮት አላት የእግዚአብሔር መንግስት ኦኬ አንዱ ነው እንጂ ያፈራው ሶስቱ መሬት ላይ ወደቀው ምንም አላፈራም ነው የመጀመሪያው የዛሬውንም ቅድም የተመለከተውንም ያየን እንደሆነ ተመሳሳይ ነው ሐሳብ ዘሪው ስንዴ ዘርቶ ወደ ጎተራ የሚከተት ነገር እንጂ የፈለገው በሳት የሚቃጠል እንክርዳድ አይደለም እሱ የፈለገው ግን እሱ ስንዴ ሲዘራ ጠላት ደግሞ እንክርዳድ ይዘራል ነው ፍትጊያ አለ ቻሌንጅ አለ እቺ መንግስት ፔኔትሬት እያደረገች እየገሰገሰች እየገባች የምትናጠቅ የምትበዘብስ ስለሆነች ነው እንጂ አሸናፊ የምትሆነው እጇን አጣጥፋ ከተቀመጠች ጠላት አርፋ አይቀመጥም ነው ሁለቱ ምሳሌ አሁን ታዲያ እሺ ትንሿ የሰናፍጭ ቅንጣት አድጋ ዛፍ ሆና ወፎች ምናምን ይሰፍሩባታል ቅርንጫፏ ትልቅ ይሆናል ምናምን ሲል ትሰፋለች የእግዚአብሔር መንግስት ቤተክርስቲያን ትገሰግሳለች ታሸንፋለች ነው እንጂ ሌላ ምን ሊሆን ይችላል ስንል ከዚህ በፊት ከሄድንባቸው ሁለት ምሳሌዎች ጋር በፍጹም አብሮ ስለማይሄድ ምንድነው ሊሆን የሚችለው ከተባለ የሰናፍጭ ቅንጣቷ ተዘራች እሺ ከዛ አደገች እሺ ከአትክልቶች በለጠች እሺ የሰማይ ወፎች መጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ ትሆናለች ከሌሎቹ የተቀረው የመጽሐፍ ቅዱስ ክፍል ጋር ሄደን ስንመለከት ዛፍ ከመንግስት ጋር ነው ዳንኤል ምዕራፍ 4 ላይ ትዝ አይላችሁም ናቡከደነፆር ያየው ህልም እሱ ዛፍ ምንድነው መንግስት ነው ያንተ መንግስት እንደዚህ ሆኖ ብሎ ነው ዳንኤል የተረጎመለት ወፍ የሚላል እዚህ ጋር የሰማይ ወፎች መጥተው በቅርንጫፎቿ እስኪሰፍሩ ድረስ አሁን ይሄን ስናየው ቤተክርስቲያን በቃ የድሃው መጠለያ ናት የተራበው መጠለያ ናት ምናምን በሉ ይለናል አይደለም ሐሳቡ ወፍ በክፋት ነው መጽሐፍ ቅዱስ ላይ ተጻፈ አሁን እናንተ ማቴዎስ 6 ላይ የሰማይ ወፎችን ተመልከቷቸው ምናምን የዋህ አይደለም ይመስለው ምናምን እንደዚህ ነው እርግብ ነው በሰላም የተጻፈው መጽሐፍ ወፍስ እንዴ
ምን ነው ምዕራፍ 13 ቁጥር 3ን ተመልከቷ። ምዕራፍ 13 ቁጥር 4 እሱ ሲዘራ እያንዳንዱ በመንገድ ዳር ወደቀ፣ ወፎችም መጥተው በሉት አይደል እንዴ? ታዲያ እንዴት ነው ወፍ ጥሩ የሚሆን? ወፍ ወዳጆች ካላችሁ ይቅርታ፣ እኔ ወፍ ብዙ እንትን አያደርገኝም። የሆነ ወፍ ለማየት የሚሄድ ሰው ግን አውቃለሁ። አበሻ አይደለም በርግጥ ከውጭ ሀገር መጥቶ ወፍ ለማየት ብሎ ወደ ዝዋይ ነው ወደ ምናምን እየነዳ የሄደ ሰው አስታውሳለሁ። ማአት አይነት ወፍ አለ እዛ ጋር እና በቃ ኢንጆይ ያደርጋል። ጭራቸው ቢጫ ምናምን የሆነ አረንጓዴ ያለበት ምናምን ድንቢጥ ምናምን በቃ የሚወድ ሰው አለ ጥሎበት ማለት ነው። ምሳሌያዊ ንግግር ነው በነገራችን ላይ እንጂ ወፍ እንዳጠምዱ ደግሞ ከዚህ በኋላ ተነስታችሁ። ወፍ በራሱ እርኩስም ቅዱስም አይደለም። ግን ወፉ እዚህ ጋር ተመልከቱት። ምዕራፍ 13 ቁጥር 4 ላይ ምንድን ነው? እርሱም ሲዘራ እያንዳንዱ በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። ከዛ ቁጥር 19 ማቴዎስ 19 እንግዲህ እናንተ የዘሪውን ምሳሌ ስሙ። የመንግስትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል፣ በልቡ የተዘራውንም ይነጥቃል። ወፉ አይደለ የወሰደው? አሁን ደግሞ ክፉ አለው እዚህ ጋር። ስለዚህ እቺ የሰናፍጭ ቅንጣች ካደገች በኋላ ቅርንጫፍ አውጥታ ወፎች መጥተው እስኪሰፍሩባት ድረስ ማለት የእግዚአብሔር መንግስት ወይም መንግስተ ሰማያት በወንጌል ስብከት አማካኝነት በሰው ልጆች መካከል እየሰፋች ስትሄድ የእግዚአብሔርን መንግስት የሚመስል ካውንተርፊት የውሸት መንፈሳዊ ልምምድ አብሮ ይታያል። ይሄን ደግሞ በዘመናችንም እያየ ግልጽ ነው። እውነተኛ የጌታ ደቀ መዝሙር የሆነ ነው እንጂ የጌታን ቃል አበጥሮ በትክክል በመንፈስ ሆኖ የሚረዳው ምንም የማያውቅ ሰው አሁን ዛሬ ቢመጣ ምንም የማያውቅ ሰው አንድ ጉባኤ ውስጥ ቢመጣ ምንስ ቢባል ከመስማትና ከመቀበል ውጭ ምን እድል አለ? እኔ አንዳንድ ጊዜ ኧረ ይሄ ክርስትና እየተቀየረ መጣ እንዴ! የኢየሱስ ትምህርት የኢየሱስ ስብከትና አሁን ቸርች ስንሄድ የምንሰማው በጣም እየተለያየ ነው ምናምን የሚባል ድንጋጤ ፍርሃት ምናምን አለ እንዲህ ስናወራ እና የምር እንትና ግን ጌታን ተቀብላለች እስኪባል ድረስ ምንም የህይወት ለውጥ ሲጠፋ ጭራሽ ከዓለማዊ የባሰ ደፋርነት፣ ፈጣጣነት፣ ማጭበርበር ምናምን ሲበዛ መቼ ነው ግን እንደዚህ የሆን ነው? እንዴት ነው ነገሩ የሚል እንትና ከጠቀማችሁ እኔ የሚገባኝ አንድ ነገር አለ። እኔ የምለው እላለሁ ያቺ ልጅ ወይም ያ ልጅ ቸርች የሄደለት ምን ሲባል ነው የደረሰው? እያችሁ አንተ ስትሄድ ሲባል የደረስከው ነው ለአንተ ወንጌል። ግልጽ ነው። እኔ እየቀበጣጠርኩ የደረስክለት አንተ አሁን በቃ ይሄ ነው ወንጌል ትላለህ። አደ እኔ ስቀባጠር ነው የደረስኩት። እየሰማችሁኝ ነው? የሚመስል በፍጹም የእግዚአብሔር መንግስት መልእክት ያልሆነ ሌላ የሚያነቃቃ ነገር ሳወራ ደርሰህ ይሄ ነው ወንጌል ከአብርሃም ሰማው። እሱ አይደለም ወንጌል። እኔ ወፈፍ አድርጎኝ ስለዚህ እኔ ሁልጊዜ ሰውን ስጠይቅ ምን ሲባል ነው የደረስሽው? ግልጽ ነው። ምን ሲባል ነው የደረስከው? አሁን ደቀ መዛሙርቱ ምን ሲባል ነው የደረሱት? ይሄን ኢየሱስ ያለው ሲባል ነው የደረሱት። ይሄ ሲባል ደርሰሻል ወይ ነው ጥያቄ። ያችሁ አሁን ማቴዎስን ማጥናት ምንድን ነው ጥቅሙ ካላችሁኝ ኢየሱስ ያለው ሲባል ትደርሳለህ ነው አይደለ? ከኪሴ እያወጣው የሆነ ነገር ሳወራ ወይም ስናወራ ትደርሱ። እናጠናለን የተባለው ማቴዎስን ነው፣ እያጠናን ነው። ይሄው እሱ ያለውን ነው እየተነቃቀረ። ይሄ ሲባል ከደረስክ አዎ ወንጌል በደንብ ይገባል። ሌላ ነገር ስንል የደረስክለት ምን ሊውጥህ ነው? እዚህች የሰናፍጯ ቅንጣት ምን መሰለህ ትመስላለች። ልክ እንክርዳዱ የሚገርማችሁ ልክ ስንዴው ሲበቅል እንክርዳዱ ሲበቅል መለየት አትችሉም። በጣም አንድ አይነት ናቸው። መቼ ነው የሚለየው? ፍሬው በደንብ ተንሸርግጎ ያኛው የለውም ይሄ አለው። ወይ ጉድ የሚባለው የዛን ቀን ነው። በዓለም መጨረሻ እንዲሁ ይሆናል ያለው እንጨደው ምናምን ኖ there is time። አሁን የኢቫንጀሊዝም ታይም። አሁን ዝም ብለህ ወንጌልን ተናገር ብቻ። ከክፉ ልጆች ወደ መንግስት ወደ እግዚአብሔር መንግስት እንዲፈልሱ እንዲመጡ ዝም ብለህ እውነት የሆነ የጌታን ነገር ተናገር። አሁን አንዳንድ ጊዜ በቤተክርስቲያን ውስጥ ፈተናችን ምን መሰላል? ይሁን ኢየሱስ የሚናገረውን እንቅጯን ራሷን ብንናገር ሰው ለመቀበል ይከብደዋል ምናምን። ስለዚህ ምን እናርግለት? ትንሽ እናለስልስለት። ሰው ገደልከት አይሆንም። እሱ ያላትን ራሷን ወንጌል ራሱ ያለው
ይቺ የሰናፍጭ ቅንጣት ትንሽ ናት ታድጋለች። የእግዚአብሔር መንግስት ልክ ነው፣ ትንሽ ናት ታድጋለች። ግን ይቺኛዋም ይቺ ካውንተርፊት ወይም የሚመስለውም ነገር ትንሽ ናት ታድጋለች፣ አትክልቶች ትበልጣለች፣ የሰማይ ወፎች መጥተው ክፉ ማለት ነው። ክፉ ማለት ወንጌል የሚመስል ግን ያልሆነ ነገር እየተራመደ እየሰፋ ግራ ሊያጋባ ሁሉ ይችላል። እሱ ነው ትክክለኛ ተርጓሚ። ዛፍ ትሆናለች። ዳንኤል 4 መመልከት ትችላላችሁ ስለዚህ ጉዳይ ማለት ነው። ሌላ ምሳሌ ቁጥር 33 ላይ አራተኛ ሌላ ምሳሌ ነገራቸው እንዲህም ማለት መንግስተ ሰማያት ሁሉ እስኪቦካ ድረስ ሴት ወስዳ በ3 መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች። ይቺ ደግሞ አጭሯ ምሳሌ ናት። በጣም አንድ ቁጥር እኮ ናት። በቃ 33 ቁጥር ብቻ። ሌላ ምሳሌ ነገራቸው እንዲህም ማለት መንግስተ ሰማያት ሁሉ እስኪቦካ ድረስ ሴት ወስዳ በ3 መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች። ያው ሊጥ ማብካት፣ እርሾ ሊጥ ውስጥ መክተት፣ ከዛ ኩፍ ሲል እንጀራ መጋገር፣ ዳቦ መጋገር ያኔ የሴት ብቻ ስራ ስለነበረ ነው ሴት ወስዳ የተባለው። አሁን ይሄን ጠቅሰህ መጽሐፍ ቅዱስ ሴት ናት እርሾ አካባቢ ሊጥ አካባቢ መገኘት ያለባት ብለህ እንዳትከራከር ወንድሜ ሆይ ማለት ነው። ወንድም ሊሆን ይችላል። አሁን ደግሞ ይሄን አለ ብላችሁ አስቦኳቸው አሉ። ደግሞ አንተ እርሾ አንተ ዱቄት ምናምን እያላችሁ በሌላው ዓለም ወይንም ውጭ ሀገር ወንድ እንጀራ ይጋግራል። ለቢዝነስ ሲሆን ደግሞ በብዛት ወንድ ነው ዳቦ የሚጋግረው። እዚህ ታውቃለህ፣ ያው በማሽን ስለሚቦካ ምናምን እንጂ ወንድ ነው ብዙ ዳቦ ጋጋሪ፣ ሴት አይደለም። የጉልበትም እንትን ስለሚጠይቅ ማለት ነው። በፓትራ ሰዓት ውስጥ መክተት አለ፣ መጎተት አለ ምናምን፣ የሌሊት ስራ ነው ብዙ ጊዜ ዳቦ ጋገራ ምናምን። ስለዚህ ወንድ ዳቦ ቢጋግር እንጀራ ቢጋግር ቢግዲል አይደለም። በዛን ዘመን ግን ሴት ስለነበረች ጋጋሪዋ ወይም የምታቦካው ለዛ ነው ምሳሌው። እንዲህም አለ መንግስተ ሰማያት ሁሉ እስኪቦካ ድረስ ማለት ዱቄቱ ወይንም ሊጡ ብዙ ነው፣ እርሾ ግን ትንሽ ነው። ስለዚህ ሁሉ እስኪቦካ ድረስ ሴት ወስዳ በ3 መስፈሪያ ዱቄቱ 3 መስፈሪያ ነው፣ እርሾ ግን ትንሽ ናት። ስለዚህ የሸሸገችውን እርሾውን ውስጥ ሽሽግ እንደመክተት ማለት ነው። በቃ ትልቅ ነው ዱቄቱ ወይንም ሊጡ፣ ውሃ ይቀጠጥበታል። ከዛ ትንሿን እርሾ ውሽቅ ነው ውስጥ፣ ከዛ ያቦከዋል። አሁን ይህን ስንመለከት ቅድም እንዳልኳችሁ የእግዚአብሔር መንግስት ትንሽ ናት፣ አንድ ሰፈር ከገባች ግን ትሞላዋለች። በሉ ይላል። ይህ አይደለም ግን ማለት ለምን እስካሁን ምሳሌዎቹን ኢየሱስ ሲተረጉም ከመጣበት ፓተርን ይወጣባችሁ ያፈነግጣል። ታዲያ የእግዚአብሔር መንግስተ ሰማያት እንደዚህ ትንሽ ትመስላለች ግን ትሰፋለች ካልሆነ ታዲያ ምንድን ነው ከተባለ እርሾ በመጽሐፍ ቅዱሳችን ውስጥ በመልካም አልተጠቀሰም። የእስራኤል ልጆች ከግብፅ ሲወጡ እርሾ የሌለበትን ቂጣ ነበር አይደል እንዲበሉ የታዘዙት። ለእግዚአብሔር የሚቀርብ መስዋዕት ሁሉ በፍጹም እርሾ እንዳይኖረው ነው የሚናገር። እርሾ የኃጢአት ምሳሌ ስለሆነ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 6 ጀምሮ ተመልከቱ። አሮጌውን እርሾ ምን አድርጎ አስወግዶ አዲሱን ሊጥ እንድትሆኑ። ለምንድን ነው ይሄንን ያለው? አንደኛ ቆሮንቶስ ምዕራፍ 5 እኮ አንድ ከፍተኛ ችግር የፈጠረ ሰው የዛ ቸርች ውስጥ ነበር። እንደዛ አይነት ችግር ፈጥሮ ዝም ብለውታል ያን ሰው የቸርቿ መሪዎች ማለት ነው። እዛ ጳውሎስ ሲሰማ በደብዳቤ ምን አለ? ደግሞ እኮ አለማፈራችሁ እንዲህ አይነት ሰው መካከላችሁ ይዛችሁ እንዴ እስቲ ስብሰባ እናርጋለን። ጳውሎስ ይገርመኛል። በመንፈስ ሁሉ እኮ ይሰበሰባል። ሌላ ሀገር ሆኖ ደብዳቤ እየጻፈ በመንፈስ ከቆሮንቶስ መሪዎች ጋር ይሰበሰባል እና እስቲ እንሰብሰብ ይላል። ከዛ የስብሰባው መሪ እኔ እንደሆንኩ ይቆጣል። እሺ ከዛ እኔ ልፍረድበት እዚህ ሰውዬ ላይ እንዴት ሲባል ጥቂቱ እርሾ ሊጡን ምን ያደርገዋል? እንደዚህ አይነቱን ኢሞራሊቲ በአሕዛብ ዘንድ እንኳን የሌለ ኃጢአት ነው ያ ሰውዬ የሰራው። ከአባቱ ሚስት ጋር የሚተኛ ማለት ነው፣ ከእንጀራ እናቱ ጋር የሚተኛ። ይሄ ዘግናኝ ነገር ነው። ግን የቆሮንቶስ ቸርች አባል እንደዚህ አይነቱን ሰው ኪፕ አድርጋችሁ ነው እንደ እግዚአብሔርን መንግስት የምታሰፉት? አስወግዱት ይሄን ሰውዬ። አስወግዱት ሲል ግን እንጨት ቆረር ክተቱት አለ። ራሱ ይናገራል። እኔ ሌላ ምንም ዓላማ የለኝም በዚህ ሰውዬ ህይወት ላይ፣ ነፍሱ በጌታ ቀን የዳነች እንድትሆን ለራሱ ብዬ ነው ስጋውን ለሰይጣን አሳልፌ የሰጠሁት ካለ በኋላ ነው አሮጌውን እርሾ ምን አድርጉት? አስወግዱት። ፋሲካችን ክርስቶስ ምን አድርጓል? ታርዷል። አዲሱን ሊጥ እንድንሆን ይላል። ኮንቴክስት አያችሁ። አውዱን ስትመለከቱት እርሾ በፖዚቲቭ አይደለም የተጠቀሰው። ሌሎችን ክፍሎች የሄዳችሁ ብትመለከቱ እርሾ በፍጹም በፖዚቲቭ አልተቀመጠም። ስንደርስበት ታዩታላችሁ። ማቴዎስ ወንጌል ምዕራፍ 16 ላይ ከሰዱቃውያንና ከፈሪሳውያን እርሾ ምን አድርጉ?
እርሾ ሲል እነሱ ደግሞ ከእንጀራ ነው ምናምን አሉና እንጀራ ስላልያዝን ነው። እኔ ስለ እንጀራ አላወራውም እንዴ። እርሾ እያልክ እርሾ ብለህ እንዴት ነው ከእንጀራ ጋር የማይገናኘው? ኔሴሰሪ እርሾ ከእንጀራ ጋር ብቻ የሚገናኛል? ከሰዱቃውያንና ከፈሪሳውያን ትምህርት ተጠበቁ ነው ያልኩት። ምን ማለት ነው? እኔ 3 ዓመት ከምናምን እግሬ ስር ቁጭ አድርጌ እያስተማርኳችሁ ብዙ ነገር አውቃችኋል። አንድ ፈሪሳዊ መጥቶ እንደ እርሾ ትንሽ የፈሪሳዊ ትምህርት አምጥቶ ከበጠበጠባችሁ እናንተን ከመስመር ነው የምትወጡት። ቴክ ኬር ማለት ነው። እርሾ ኔጌቲቭ ነው። ስለዚህ መንግስተ ሰማያት ሁሉ እስኪቦካ ድረስ ሴት ወስዳ በ3 መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች ማለት በፋይት ውስጥ የምታልፍ ናት የእግዚአብሔር መንግስት። ልክ ወንጌል የሚመስል ልክ የእግዚአብሔር መንግስት የሚመስል ልክ መንፈሳዊ የሚመስል ልምምድ ከጎን ልታዩ ትችላላችሁ። ቴክ ኬር ማለት ንጹህ ስንዴ ሊዘራ ወጣ። ጌታ ኢየሱስ ክርስቶስ ዘሪው እኔ ነኝ ስላለ ሊዘራ ወጣ። እንክርዳድ ደግሞ ሊዘራ ወጣ። መንፈሳዊ ዓለም የግብግብ ዓለም ነው፣ የክትክት ዓለም። ይህን ማወቅ አለ። ኬርለስሊ እንዲሁ ፍዝዝ ብለን በቃ እንደ ነገሩ ከያዝነውም ያዝነው ከጣልነውም ጣልነው በቃ እንደ ሁኔታው እንደ ዘመኑ እንደ ፋሽኑ አይደለም። አረ በጭራሽ አይደለም። ታዲያ የምን ህይወት ነው? ንቅት ብሎ የመኖር ህይወት። ክብር ለእግዚአብሔር። ይሄ ንቅት ታውቃላችሁ፣ በቃ ንቅት ተብሎ የሚኖር ህይወት እንጂ ለፈዛዛ አይሆንም። መንፈሳዊ ህይወት በጭራሽ አይሆንም። መጽሐፍ ቅዱስ ህፃናትን ጠቢባን ያደርጋል አይደለም የሚለው? ህፃን አሁን ብዙ ጥበብ ብዙ እውቀት ውስጡ የለም። ልክ እንደዛ ማለት ነው። አንድንም ሰው ዋይዝ የሚያደርገው አስተዋይ አዋቂ የሚያደርገው ምንድን ነው? የመጽሐፍት መከፈት ነው፣ የመጽሐፍት መብራት ነው። ስለዚህ ኢየሱስ ይሄን ነበር የሚለው። 4ኛው ይሄ ነበረ። ወደ 5ኛው ልዝለል፣ ወደ ታች ያኛው ትርጉሙ ስለሆነ ማለት ነው። ቁጥር 44 ደግሞ መንግስተ ሰማያት በእርሻ ውስጥ የተሰወረ መዝገብ ትመስላለች። ሰውም አግኝቶ ሰወረው፣ ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያን እርሻ ገዛ። ይሄም የሚገርማችሁ አንድ በጌታ ያልነበረ ሰው፣ አማኝ ያልነበረ ሰው ስለ እግዚአብሔር መንግስት ሲነገረው ሁሉን ትቶ እንደመከተል ምናምን በቃ ያለውን ሁሉ ሽጦ ገዛት። በሉ ነው የሚለው። አይደለም። ለምን? እስካሁን ከሄድንበት አካሄድ ጋር ይጋጫል። እንደሱ ብለን ከተረጎሙ ነው። ይሄ ደግሜ ላንብበው። ደግሞ መንግስተ ሰማያት በእርሻ ውስጥ የተሰወረን መዝገብ ትመስላለች። ሰውም አግኝቶ ሰወረው፣ ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያን እርሻ ምን አረገው? ደህንነት በእንትን ነው ሊሆን ነው እኮ። ገብቷችኋል? እንደዚህ አይነት ትርጉም ከወሰድ አንድ ሰው የእግዚአብሔርን መንግስት ፈለገና ሲያገኛት ያለውን ሁሉ ሸጠና ገዛት። መዳን በገዛኸው ነገር ሊሆን ነው። ይሄ ከአጠቃላይ መጽሐፍ ቅዱስ ትምህርት ጋር የሚጋጭ ነው። ትርጉም ሊሆን አይችልም። ታዲያ ምንድን ነው? መንግስተ ሰማያት በእርሻ ውስጥ የተሰወረ መዝገብ ትመስላለች። ሰውም አግኝቶ ማለት እኛን ሊፈልግ የመጣ ማን ነው? ጌታ ኢየሱስ ክርስቶስ ነው። ከኛ አንድም እሱን የሚፈልግ አንድም የለም ነው የሚለው ኢሳይያስ 53። ሁሉ ወደ ገዛ መንገዱ አዘነበለ፣ እንደሚቅበዘበዙ በጎች ነበርን አይደለም የሚለው። አሁን አንዳንድ ሰው ይመስለዋል። እኔ ይገርማል፣ ከልጅነቴም ጀምሬ ጌታን ፈልግ የሚል ልብ ነበረኝ። ከዓለም ህዝብ መካከል ሾልከሽ ወጥተሽ ነው አንቺ ፈልግ የሚልሽ። ሁላችን እንደሚቅበዘበዙ በጎች ነበርን ብሎ የዘጋውን አንድም እግዚአብሔርን የሚፈልግ የለም ብሎ ያተመውን የዘጋውን መጽሐፍ ቅዱስ ሹልክ ብሎ ወጥቶ አንዳንድ ሰው ይገርማል፣ እኔ ግን ከሕፃንነቴ ጀምሮ ይላል። አራት ቀልድ። ኧረ ተው። ሰኞ ፈልግ ቢልህ ሮብ ጥፋ የሚልህ አይደለም እንዴ የሰው ማንነት? ይሄ እንዴት ነው ሰው እዚህ ላይ የሚታመነው? ሊሆን አይችልም። የሰው ልጅ የጠፋውን ሊፈልግ ሲያገኘውም ሊያድነው መጣ። ክብር ለእግዚአብሔር ይሁን። ፈላጊ ጌታን እኛ አይደለንም የፈለግነው እንዴ። ታዲያ አሁን እኛ ፈልጌ አላጣሁህም ስንል ተሳስተን ነው ማለት አይደለም። ፈልጎ ካገኘም በኋላማ ፈልጉት ይላል። ክብር ለእግዚአብሔር ይሁን። ለምን? ፈልጎ ካገኘም በኋላ ነው ያንን መንፈስ ይሰጥ። አሁን ነው ያለሱ መኖር አልችልም የምንለው። በፊት ግን እንደዚህ አልነበር። ስለዚህ መጥቶ ፈልጎ አገኘው ያንን መዝገብ ይላል። ከዛስ ያለውን ሁሉ ሸጦ የሚያስከፍለውን ዋጋ ሁሉ ከፍሎ ማለት ጌታ የራሱ አደረገን እንጂ አሁን እኛ ስናየው እኛ መንግስተ ሰማያትን ፈልገናት የሚከፈለውን ከፍለን ያገኘናት ይመስላል። ከፍለህ ከሆነማ ሰርተህ ነው ማለት ነው። እንዳለ ዜሮ ሊያገባው ነው ማለት ነው።
መዳን በጸጋ መዳን በነፃ የሚለው። ስድስተኛ ምሳሌ ቁጥር 45 ደግሞ መንግስተ ሰማያት መልካምን ዕንቁ የሚሻ ነጋዴን ትመስላለች። ዋጋዋም እጅግ የበዛ አንዲት ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት። ይህም ተመሳሳይ እኛ አይደለንም ማለት ይሄ መዳን የሚባለው መንግስተ ሰማያት መግባት የሚባለውን ነገር ኮስት ያደረገው እኛን አይደለም ጌታን። ግልጽ ነው። ያስከፈለው እሱን። እኛ አቅም የለንም። እኛ መክፈል አንችልም። የእግዚአብሔርን መንግስት ለመውረስ የሚያበቃ ጽድቅም መልካም ስራ ምንም ነገር የለንም። እሱ ነው ኮስት ያደረገው እሱ። ስለዚህ እንደሱ ነው የሚተረጎመው ማለት ነው። የእግዚአብሔር መንግስት በነፃ ብትሰጠንም ዋጋ የከፈለባት ግን አለ። ልክ ይሄ ያለውን ሁሉ ሸጡ እዚያ ይበልጥ ብሎ ሸጦ ግዝት እንዳደረገው በደሙ እኛን የገዛን በዚህ መንገድ ነው። በዚህ መንግስተ ሰማያት ነፃ ብትሆንም እኛን አላስከፈለንም እንጂ ጌታን ግን አስከፍሎታል። የመጨረሻ ሰባተኛ ደግሞ መንግስተ ሰማያት ወደ ባህር የተጣለች ከሁሉም አይነት የሰበሰበች መረብን ትመስላለች። መረብ በመሰረቱ ለአሳ እንጂ ለእንቁራሪት አይወረወርም። ታውቃላችሁ አይደለ? አሳ አጥማጃውን ሄዳችሁ ብትጠይቁት አንተ ትልቅ ነው መረብህ? አዎ ትልቅ ነው። ስንት ዓመት በአሳ ማጥመድ? 10 ዓመት። ዋው ብዙ ዓመት ልምድ አለ። አዎ መቼም ብዙ ገጠመኝ አለ። አረ በጣም ብዙ የሚያስቅ የሚያሳዝን ምናምን ይላችኋል። መረቡን ግን የምትወረውረው ምን ለማጥመድ ነው እንዴ? ቀልዳል እንደ አሳ ነዋ ነው የሚላችሁ። አሳ ለማጥመድ መረብ ሲጣል ታርጌት ተደርጎ አንድም ትሁን ሁለት አሳ ለማጥመድ የሚወረወር አይነት አወራወር አለ። ያዘውን ያዝ ተብሎ ደግሞ ዝም ብሎ ደግሞ የሚለቀቅ መረብ አለ። በጣም ትልቅ መረብ ነው። በጣም ትልቅ መረብ የገባ ይግባ ነው በቃ። እንቁራሪት ጅው፣ የሆነ ነገር ጅው፣ ልዩ ፍጥረት ጅው፣ ምን እንደሆነ እንኳን የማይታወቅ ሁሉ ሊገባ ይችላል። ዝም ብሎ ቁራቁምቦም ቆሻሻም ሁሉ ሊገባ ይችላል። ዝም ብሎ ይሰበሰባል። ከዛ ነው ወደ ውሃው ዳር አውጥተው አሳጥማጆች ፊልተር የሚያደርጉ። መንግስተ ሰማያት ይሄ አንድ አሳ ሁለት አሳ አነጣጥሮ ለአሳ እንደሚወረወረው አይነት መረብ ሳይሆን ዝም ብሎ ባህር ላይ የተወረወረን መረብ ትመስላለች። ከዛስ ምኑንም ሰበሰበች። ከሁሉም አይነት የሰበሰበች መረብን ትመስላለች። በሞላች ጊዜ ወደ ወደቡ አወጧት። ተቀምጠው መልካሙን ለቅመው በእቃዎች ውስጥ አከማቹ፣ ክፉን ግን ወደ ውጭ ጣሉት ይላል። ለምንም ስለማይሆን ማለት ነው። you see there is time። አሁን እንዲህ ወንጌል ስርጭት እንደተደረገ እንዲህ ተሰባስበን እንዳመለክን አይደለም። ያለም መጨረሻ በቃ የሚባልበት ሰዓት አለ ነው የሚለው ጌታ ኢየሱስ ክርስቶስ። በቃ መረብ የመወርወሪያ ሰዓት አለ። አዎ ተሰብስቦ ከወጣ በኋላ ግን ወደ ወደብ ላይ ወደ ጫፉ ላይ ወደ አሻው ዳር ላይ ወስደውት ፊልተር ካደረጉት በኋላ የማይጠቅመው ይጣላል። አሳው በትክክል ግን ወደ እቃው ይገባል። ይሄ ስለምንድን ነው? ስለ መንግስተ ሰማያት። የመንግስተ ሰማያትን ማገባብ እንዲሆኑ ነው የሚለው። ታዲያ እንደው በሆነ ነገር ይቀልድ፣ በሌላ ነገር ይቀልድ፣ በዚህ ይቀለዳል፣ በዚህ አይቀለድም። it's not a joke። ክርስቲያኒቲ ጆክ አይደለም። አሁን አንዳንድ ሰው ራሱ እናንተ ደግሞ ታከሩታላችሁ፣ ታካብዳላችሁ፣ እኛም እምነት አለ በልብ ነው ይሏችኋል። ባለቤቱ እንደዚህ ነው ያስተማረ። አሜን። ያ በዓለም መጨረሻ እንዲሁ ነው ያለው። በአሳ እየተናገረ በእንቁ እየተናገረ በእርሾ እየተናገረ በሰናፍጭ እየተናገረ ግን የመልእክቱ ማሰሪያ ምንድን ነው? መጨረሻ እንደዚህ ነው። በዓለም መጨረሻ እንደዚህ ነው። የመንግስተ ሰማያት ጉዳይ እንደዚህ ነው። እኔ ከባለቤቱ በልጣለሁ። እንዴት ነው የማለዝበው? እንዴት ነው የማለሰልሰው? እንዴት ነው የማቀለው? አልችልም። አይሆንም። ወደ ውጭ ይጥሉታል። ድሮ ኬንያ በስደት ስንኖር ምንም የለንም። የበቆሎ ዱቄት ይሰጠናል። እሱን ቂጣ እናደርጋለን፣ ገንፎ እናደርጋለን፣ ቦለቄ ይሰጡናል፣ እሱን እንቀቅላለን ምናምን። በቃ አይበቃም፣ ምንም አይበቃም። ከዛ ጫካ ውስጥ ስለሆነ የምንኖረው ቆቅ እናደን ተባለ። አንድ የባህር ዳር ልጅ ነበር፣ ይችላል ይሄ ቆቅ ማደን ምናምን። ከዛ ወጥመድ ሰራና ቆቆቹ ያሉበት አካባቢ ያስቀምጠዋል። ልክ ወደ ከሰዓት ወስዶ ያስቀምጠዋል። ጠዋት ቆቅ ለማምጣት ነው የምንሄደው። በቃ በትክክል እርግጠኛ ሆነው በቃ ወጥመዶ ያጠምዳታል። ስንሄድ አጥምዷታል። አምጥተን ሸክ አድርገን መረቋን ምኗን ሰርተን እንደ ሾርባም እንደምንም በቃ እሷን መቀለጣጠም ነው አልኳችሁ። በቃ ማታ እና የኛ ድንኳን ከኛ ካምፕ ውስጥ የኛ ድንኳን እንትን የሚሸት የኛ ነው። በቃ ይሄ ቅባት ያለው ነገር የሚሸት እና በዚህ ታወቅም። በቃ ከዛ አንድ ቀን በጠዋት እኔና ያ የሚያጠምደው ልጅ ተያይዘን ሄድን ቆቃችን ልናመጣ። ስንሄድ ቆቅ ይሁን
ምን ይሁን የማይታወቅ ነገር ነው ያጠመደ። ጥፍሩ አሁን የቆቅ ጥፍር 3 ከሆነ ይሄ 6 ነገር ኦድ ነው፣ በጣም ኦድ ነው። ያው እኔ ተንኮለኛ ነኝ፣ ከዚህ በፊትም ነግሬያቸዋለሁ። ኧረ በስመ አብ ወልደ መንፈስ ቅዱስ ምናምን አለ ልጁ። አማተበ ምን አለ እኔ ለዚህ አይደለም ያስቀመጥኩት ወጥመዱን ምን ይዞ ጠበቀኝ ምናምን ሲል አሁን በሱ ምክንያት ላይበላ ነው ይሄ ነገር። አንዳንድ ሰው እኮ እንዴት እንቅፋት እንደሚሆንባቸው። ከዛ እኔ ወዲያው ያችን ተንኮሌን ተጠቅሜ ይሄ የበረሃ ቆቅ ነው አልኩት። እና ታዲያ ጥለነው እንምጣ በሱ ምክንያት አለ። የበረሃ ቆቅ ነው አልኩት። እርግጠኛ ነኝ አልኩት። እርግጠኛ ነኝ የበረሃ ቆቅ ነው አልኩት። እንውሰደው ይዘን ሄድን። ሌሎቹም ሳይመጡ እንትን ሳይሉ ሸክ አድርገን ምን ብለን አስተካክለን ምን ብለን ቆንጆ ሾርባ ሰራን። ቆንጆ ሾርባ ተጠጣ፣ ተበላ፣ ቂጣ ምናምን ሰበሰብን። ማታ በቃ ስንስቅ ስንጫወት ግን እኮ አለ ያ የባህር ዳር ልጅ እኔ እኮ ከንክኖኛል። ግን ይሄ እኮ እንትኑ ምኑ እንደ ጥፍሩ ምናምን 4 ጥፍር 6 ጥፍር ምናምን እያለ ያወራላቸዋል። ከዛ የሆነ ቋቅ ይላቸው ጀመርን። እንዴት ምናምን አንዴ ተበልቷል። አይ እኔ አብርሃም ነው የበረሃ ቆቅ ነው ብሎኝ ነው ምናምን። አንተ ታውቃለህ የበረሃ ቆቅ ነው? ኧረ እኔ የማውቀው ነገር ለምንድን ነው ይሄን የምትነግረን ካላችሁኝ፣ መረቡ ሲወረወር ለአሳ እንጂ ለእንቁራሪት ለምናምን አለ ሰበሰበ። ግን ሰበሰበ። ያችሁ የእግዚአብሔር መንግስት ትታወጃለች፣ ትሰበካለች። የምር ነክቶት የመንግስት ልጅ የሚሆን እንዳለ ሁሉ የክፉ ልጅ እንደሆነ የሚቀጥልም ይህን ማወቅ አለባቸው። ወይ ፍንክች አባቢላዋ ልጅ የማይነካ ሰዋል። ታዲያ ምን እናርገው? ጠብቅ። ፊልተር የሚያደርጉ ይመጣሉ። ስለዚህ ፎከስ ማድረግ አለ። የራስህ ይሆን የተወረወረው ለአሳ ነው፣ ግን ሰብስቦ መጣ። ስለዚህ ክፉን ወደ ውጭ ጣሉት። በዓለም መጨረሻ እንዲሁ ይሆናል። ያችሁ ምሳሌውን ሲያስረው ከሰው ህይወት ጋር ነው የሚያገናኘው፣ ከመንግስተ ሰማያት ጋር ነው የሚያገናኘው፣ ከፍጻሜ ጋር ነው የሚያገናኘው። በዓለም መጨረሻ እንዲሁ ይሆናል። መላእክት መጥተው ኃጢአተኛውን ከጻድቃን መካከል ይለዩአቸዋል፣ ወደ እቶነ እሳትም ይጥሏቸዋል። በዚያ ልቅሶና ጥርስ ማፋጨት ይሆናል። በቃ መጽሐፍ ቅዱስ ሲኦል ኢዝ ሪል ነው። አሁን ዛሬ ዘመነኛ ተነስቶ አይመስለኝም እግዚአብሔር ፍቅር ነው፣ አይ ዶንት ቲንክ ሲኦል እንዴ ከኢየሱስ ልትበል። አረ በሰነ ስርዓቱ እንመን። የጌታን ትምህርት በሰነ ስርዓት መቀበል ነው የሚሻል። የመጨረሻውን ሐሳብ ላንሳና ልጨርስ። በቃ አልቋል። ምሳሌው ቁጥር 51 ኢየሱስም ይህን ሁሉ አስተዋላችሁን አላቸው። አያችሁ፣ ይሄ ነው ትልቁ ፖይንት። ገባችሁ ነገሩ? ካልገባው አልገባኝም እንደገና አስረዳኝ ነው የሚባለው። ከገባው ደግሞ በደንብ ገንዘቡ ማድረግ አለበት። በቃ ይሄን አስተዋልክ ያለ ሰው ገባችሁ? አስተዋላችሁን? እነርሱም አዎን አላቸው። አዎን አሉት። እርሱም ስለዚህ የመንግስተ ሰማያት ደቀ መዝሙር የሆነ ጻፊ ሁሉ ከመዝገቡ አዲሱንና አሮጌውን የሚያወጣ ባለቤትን ይመስላል። በቃ በደንብ ይሄ ትሬዠሩ አድርጎ መያዝ አለበት። ይሄ ነገር ማለት የመጨረሻው ኮንክሉዥን ነው ከ53 ጀምሮ። ኢየሱስም እነዚህን ምሳሌዎች ከጨረሰ በኋላ ከዚያ ሄደ። ወደ ገዛ ሀገሩም መጥቶ እስኪገረሙ ድረስ በምኩራቦቻቸው ያስተምራቸው ነበር። እንዲህም አሉ፣ ይሄን ጥበብና ተአምራት ይህ ከወዴት አገኘ? ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም። ማቴዎስ ወንጌል ምዕራፍ 11 ስናጠና በእኔ የማይሰናከል ብፁዕ ነው አላለም? ያልተሰናከሉ አጠገቡ አሉ፣ የተሰናከለበት ደግሞ መዓት ህዝብ አለ። የእነሱ ትልቁ ጥያቄ የማርያም ልጅ አይደለም? ወንድሞቹ እንትን አይደሉም? እህቶቹ እንትን ከየትም ያምጣው። አያችሁ፣ ከየትም ያምጣው። እውነት ከሆነ የሚያስደምም ጥበብና እውቀት ማስተዋል ከሆነ መቀበል አይሻልም? ስለዚህ ኢየሱስ የገፋቸው ይመስላል እንጂ እነሱ ናቸው የገፉ። የመጨረሻውን ቃል አንብብላችሁ ምን እንደሚል። ኢየሱስ ግን ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም ማለት ነው። የገዛ ቤቱ ፋሚሊው ማለት ነው። የገዛ ሀገሩ ያደገባት ናዝሬት ምናምን ማለት ነው።
እዚህ ነው እንጂ ሪጀክሽን፣ እዚህ ነው እንጂ መሰናከል ምናምን፣ ከዛ ውጭ ግን ተቀባይነት ማግኘቱ አይቀርም። ባለማመናቸውም ምክንያት በዚያ ብዙ ታምራት ሰውን ካላሳመነው ደጋግሞ አያደርግም ኢየሱስ። ለምን? ካመነ አንድ ሰው በአንዱ ያምናል፣ ካላመነ 10ም ብታረጋ ያምናል። ስለዚህ የማያምኑ ከሆነ ፐርፐዙ እንዲያምኑ ስላይደለ በቃና ዘገሊላ ታምር አደረገ። ደቀ መዛሙርቱን በሱ ምን አረጉ? ታርጌቱን መታ ማለት ነው። አሁን እሱ ታምር። እነዚህ ግን ስላላመኑ መደጋገሙ ምንም ትርጉም የለውም ብሎ ከዚህ በላይ ታምር አላደረገም። የዛሬው ሀሳብ ዋናው ምንድን ነው? መንግስተ ሰማያት ኢዝ ቬሪ ሲሪየስ ኢሹ። ምንም ቀልድ አይደለም። በቃ ይሄው ስራዬ ብሎ ኢየሱስ በማቴዎስ 13 ላይ በ7 ምሳሌዎች አስደግፎ ያስተማረው ትምህርት። ዋናው አሁን ባየናቸው 7 ምሳሌዎች ውስጥ ዋናው ፖይንት ምንድን ነው? የመንግስት ልጆች የሚባሉ እንዳሉ የክፉ ልጆች ደግሞ የሚባሉ አሉ። ፓራላል ነው፣ ይቀጥላል። የመንግስት ልጆች ስራቸው ምንድን ነው? ወንጌል ማሰራጨት፣ በክፉ የተያዙትን የእግዚአብሔር ልጆች እንዲሆኑ ይግፉንም፣ ይደብድቡንም፣ ይስደቡንም፣ ያንጓጡንም እኛ በብጽዕና እንቀጥላለን። እንደው ስለ ስሜ እንዲህ ቢያደርጓችሁ እናንተ ምንድን ናችሁ? ብፁዓን ናችሁ እንጂ ይሄ አሁን ሌላው ፍልስፍና ውስጥ ሌላው እንትን ውስጥ ባይመረጡስ ባይድኑስ እንትን ባይሉስ ምናምን የሚል ሙግት ውስጥ ገብተን እድሜያችንን መፍጀት የለም። ለክርስትና መሰረታዊ የሚባል እውነት በርቶልናል። ክብር ለእግዚአብሔር። ያልገቡን ነገሮች አሉ። አዎ፣ አጠገቡ ሁኑ፣ ቅረቡት፣ ይገባኛል። ይሄን ነው እኔ በህይወት ያየሁት።